السلام عليكم ورحمة الله وبركاته ودي تكبراتشو تملكاتشوشي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይ ምርህራሂውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርሴ ላይ እንደምታዩት የኢትዮጵያ ተስፋ በሶማሊላንድ ለምልሟል ፕሮግራማችን ላይ ሌሎች ወንድሞችና እህቶቻችን ተሳታፊ እንዲሆኑ በተቻለ መጠን ይህንን ፕሮግራም ለሌሎች ወንድሞችና እህቶች ማድረስ ላይ አብረን እንድንሰራ በዚህ አጋጣሚ ላስታውሳችሁ ወዳለው በተጨማሪም ለመጀመሪያ ጊዜ ጣቢያችን ላይ የገባችሁ ወንድሞችና እህቶች ይህንን ፕሮግራም ለሌሎች ከማድረስ ጋራም እንዲሁ እናንተም ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ኦል ሚለውን አክቲቭ ማድረግ አትዘንጉ እንላለን። በተረፈ ወደ መጀመሪያው فيديو بقطتا مصر لا تريد التدخل بصراحة في السودان بصريح العبارة ربما تساعد من تحت الطاولة. اوكي ك الجزيرة يتوسد عند فيديو نو بسوماليلاند يا اسرائيل اوقنا ماغنيت غارا تيايزو ያለመለመው የሆነው የኢትዮጵያን ተስፋ በዛው ይተከሳልና እስኪ እንስማው። مساحة جغرافية صغيرة وعدد በጣም ትንሽ የሆነች የቆዳ ስፋት ያላት ሀገር سكان محدود واقتصاد የኑሮ ወይም በውስጧ ያሉት ነዋሪዎችም በጣም ውስን የሆኑና فقير يعتمد على الرعي በኢኮኖሚ ደረጃ ደካማ የሆነችና ከብት እርባታ ላይ የተመሰረተ የሆነ ኢኮኖሚ ያላት ولا موارد ምንም አይነት አዲስ የሆነ ለየት ያለ የኢኮኖሚ ምንጭ ወይም ደግሞ የኢኮኖሚ አውታር የሌላት موقع فريد في منطقة القرن الإفريقي ነገር ግን በስትራቴጂ በቦታ ደረጃ ግን በጣም ልዩ የሆነ ቦታ ያላት ሀገር ተቀመጠችበት ቦታ ወይም ደግሞ የጂኦግራፊ አቀማመጧ በጣም ልዩ የሆነ ሀገር يربط ممرات الملاحة البحرية ببعضها በተለይ የተለያዩ የመጓጓዣ የሆኑ የባህር አቅጣጫዎችን የሚያስተሳስር የሆነ ቦታ የያዘች المحيط الهندي بالبحر المتوسط አንደኛ የህንድ ውቅያኖስን ከመካከለኛው ምስራቅ ባህር ወይም ውቅያኖስ ወይም ደግሞ ሐይቅ ጋራ ታገናኛለች ወይም ባህር ጋር عبر مضيق باب المندب ይህም በባበል መንደብ በሚባለው መሿለኪያ የምታደርገው ነው። مدخل البحر الأحمر إلى قناة السويس እንዲሁም በቀይ ባህር በኩል በዚሁ በባበል መንደብ በኩል ወደ ስዊስ ካናልም ደግሞ መዳረሻ መንገድ ያላት የሆነች ሀገር هذا إقليم أرض الصومال ይህ የሶማሊላንድ ሀገር ነው። أعلن استقلاله عن الصومال عام 1991 ራሱን እንደ ሀገር ነጥሎ መኖር ከጀመረ በ1991 ጀምሮ ነው። ይሄ ማለት እኩል ከኤርትራ ጋራ ራሱን ነፃ ያወጣ ሀገር ነው በእነሱ አባባል ወይም ደግሞ ከውህደቱ ራሱን ያወጣ ነው። ምክንያቱም መጀመሪያም ነፃነቱን ያወጀው ሶማሊላንድ ነበርና ከ6 ቀን ወይ አካባቢ በፊት ቀድሞ ከሞቃዲሾ ሶማሌ ነፃነቱን ያወጀውና በወቅቱም ወደ 35 ሀገር እውቅና የሰጡት የሚታወቀው ሶማሊላንድ የሚባለው ይህ በሀርጌሳ ከተማነት የሚመራው የሆነው ሀገር ነው። ከዛ በኋላ ነው ሶማሊላንድ ከሞቃዲሾ ሶማሌ ጋራ ውህደት የሚል ነገር ተነሳና አብረው ወደ ውህደቱ ገቡ። ግን ውህደቱ ላይ የተለያዩ አንዳንድ በራስ ገዝነት አኳያ የተነሱ ጥያቄዎች ዘረኝነት ምናምን ገብቶበት እንደዚሁም የግብጽ እጅ ደግሞ በዚያድ ባሬ በኩል ገብቶ በሁለቱ መካከል በተፈጠረ ችግር ከዛ በኋላ እስከ ኢትዮጵያ ድረስ የረዘመ አታካራ በጠቅላላ የሶማሌን ሁኔታ በጣም በዚህ ሁኔታ እንዲያልቅ አድርጎታል። ስለዚህ ከዛ ጊዜ ጀምሮ ከ1991 ጀምሮ እንደ ሀገር ነው አክት የሚያደርጉት። የራሳቸው ፓስፖርት አላቸው፣ የራሳቸው ገንዘብ አላቸው፣ የራሳቸው ፓርላማ አላቸው፣ የራሳቸው ህገ መንግስት አላቸው፣ የራሳቸው ኢኮኖሚ ሴንተር አላቸው።
ከተለያዩ ዓለም ጋራ በዚሁ ይኗኗራሉ እስካሁን ድረስ 34 የሚደርሱ ሀገራት ጋራ በዚህ በፓስፖርታቸውም ሆነ በኢኮኖሚ ጉዳዮቻቸው ጋራ ከተለያዩ ሀገሮች ጋራ አብረው ይሰራሉ لم يعترف به أحد في العالم سوى إسرائيل ማንም ሀገር እስካሁን ድረስ እውቅና ያልሰጣቸው ሆነው ቆይቶ በመጨረሻ እስራኤል እውቅና ሰጣቸዋለች ماذا وراء هذا الاعتراف ነገር ግን ከዚህ የእስራኤል እውቅና ጀርባ ምን አለ في مارس عام 2024 صاروخ كروز أطلقته جماعة أنصار الله من اليمن ردا على حرب الإبادة الإسرائيلية في قطاع غزة بغزة أكبابي يا إسرائيل دبدبا بتأنبت وقت لاي يا يمن يهنا عند ميسائيل كهوتي بكل مالتنا ود إسرائيل تتكوسا اخترق منظومات الدفاع الإسرائيلية بزهم يا إسرائيل يا مكلاكيا يا أير مسمروتشن تسو مقباتن شاله سقط في منطقة مفتوحة شمال إيلات بعد بزهم يا سمينو إيلات ميبالو أكبابي يا إسرائيل كفت بوتالاي هيدو ودك منم مانم سون ياتكاو نغير يلا أقل من شهرين تكرر الأمر ولم بزيه هنيتا كولت تورم بوهلا دقامي يزيو عينت نغير تكسته تنجح الغارات الجوية منم انكوان يا بيسائل مساريا كهوتيوش زلو إسرائيل بيجباب ነገር ግን የእስራኤል የአየር መከላከያ ሊያድኑት አልቻሉም الإسرائيلية على اليمن في إيقاف صواريخ أنصار الله ስለዚህም የአንሳር الله ተብለው የሚጠሩትን የሁቲ ህብረትን ለማጥቃት የእስራኤል የአየር ድብደባ በጣም በተከታታይ تكون ده أدركت تل أبيب أن انتظار وصول الصواريخ إلى أراضيها لم يعد كافيا ስለዚህ ፈጽሞ ሌላ ሚሳኤል ከየመን በኩል ወደ እስራኤል እንዲደርስ ፈጽሞ ቁጭ ብላ መጠበቅ አትችልም تبحث عن مكان يمنحها عينا أقرب على اليمن ስለዚህም ለየመን ቅርብ የሆነ እይታ ልታገኝበት የምትችልበትን ቦታ ممرت جمال هذا الهدف الإسرائيلي وجد ضالته في إقليم ينتظر الاعتراف منذ ስለዚህ የእውቅና ጥማት ያለበትና ይህንን እውቅና እየተጠባበቀ ያለ የሆነ ሶማሊላንድ የሚባል ሀገር ላይ አይኗ አረፈ 35 عاما ይህም የሶማሊላንድ የእውቅና ጥማት ወይም ፍለጋና ጥረት የነበረው ለ35 ዓመት የቀጠለ ሆኖ ነበር This will be a great opportunity for expanding our partnership. We intend to work together with you on economic fields on ስለዚህ ያው እንደምትሰሙት ነታንያሁ ከናንተ ጋራ ሰፊ የሆነ ሽርክናና የሥራ ሂደት ስለምንፈልግ ሶማሊላንድን እውቅና ሰጥተናታል የሚል አዋጅ አወጀ agriculture, the fields of social development. እና አንደኛ በሰው ጉዳይ ላይ ወይም ሰዎችን በማሰልጠን ጉዳይ ላይ ሁለተኛ የአግሪካልቸር ወይም ደግሞ እርሻ ላይ እና ሌሎችም በተለይ የወደብና ሌሎችም ስራ ላይ ከሶማሊላንድ ጋር አብሮ መስራት እንደሚፈልግ ናታንያሁ ከእስራኤል በኩል አወጀ قبل هذا الاعتراف ب6 أشهر كانت ከዚህ የእውቅና مسطات بفيت 6 ወር ወደ ኋላ ከሄድን تعاون من نوع آخر يتأسس في الخفاء في يونيو 2025 وصل በጁን 2025 ላይ ከዛ በፊት የጋራ የሆነ የትብብር ስምምነት ውስጥ ለውስጥ ከሶማሊላንድ ጋራ ተፈጽሞ ነበር وفد أمني إسرائيلي إلى سواحل إقليم أرض الصومال ምክንያቱም ወደ ሶማሊላንድ የባህር ዳርቻ አካባቢ የእስራኤል የደህንነት ኃይሎች ደርሰው የስምምነት ሂደትን ፈጽመው ነበር الذي لا يبعد عن اليمن سوى مسافة 260 كيلومترا أمضى ይህም አካባቢ ከየመን 260 ኪሎ ሜትር ብቻ የሚርቅ ቦታ ላይ الوفد أياما يفحص በዚህም በዚህ የባህር ዳርቻ ጉዳይ ላይ በቂ የሆነ የራሱን መቀመጫ የሚፈልግበትን ሰዓት ወስዶ ለጥቂት ቀናት
يقوي لؤك نبر. باريس الساحلية بحثا عن أفضل موقع لبناء قاعدة عسكرية في مواجهة أنصار الله وإيران. سلازي إيراننا أنصار الله يميبالوتن هبرتوش ويم كإيران بكل نزيوم كأنصار الله بكل لكستو ميشلو بإسرائيل لاي لمتى ميشل أدغان لمكلاكل يامتشات زندا تروبوتها مرتش. جدوا ضالتهم في منطقة مرتفعة على بعد 100 كيلومتر من مدينة بربرة الساحلية. كزهم كبربرة 100 كيلومتر بتشا يميرك هنا يبهر دارتشا بوتالي ጥሩ የባህር ኃይል መመስረትን እንደሚችሉ ወይም የጦር ቤዝን መመስረት እንደሚችሉ ወሰኑ ይላል። በነገራችን ላይ ይህች ቦታ 50 ኪሎ ሜትር ብቻ ፈቀቅ ብሎ የኢትዮጵያ የባህር በር 20 በ20 ኪሎ ሜትር ስኩዌር ኢትዮጵያ ከሶማሌላንድ ጋር የተስማማችበት ቦታ ነው። ይሄ ነው አንዱ ምናልባት እስራኤል እና የኢትዮጵያ የውስጥ ለውስጥ ስምምነት ሊኖር ይችላል የሚል ሐሳብ ሊያስነሳ ይችላል። مطل على خليج عدن ይህም በቀጥታ ከخليج عدن ተብሎ ወይም ገልፍ عدن ተብሎ የሚጠራውን ቦታ በጣም የቀረበ ያ ማለት ለባበል መንደብ በጣም የቀረበ بالقرب منها مطار مدرجه يمتد نحو 4 كيلومترات يستوي በዚህም 4 ኪሎ ሜትር ስኩዌር የሆነ ወይም በዛ ርዝመት የአውሮፕላን መነሻና ማረፊያ ሊሆን የሚችል የአየር ማረፊያ ያለበት ቦታ ነው። وعب طائرات مقاتلة حديثة بناه السوفيات في السبعينيات خلال ይህም በሰባዎቹ ሶቪየት ህብረቶች ይህንን ቦታ እንደገነቡትና እንዳዘጋጁት ይነገራል። للحرب الباردة ይህም በወቅቱ በነበረው ቀዝቃዛ ጦርነት ላይ ሲጠቀሙበት የነበረው No. وجود الإسرائيلي في بربرة يمنح تل أبيب عينا تراقب أنصار الله. በዚህ አጋጣሚ የሶቪየት ህብረቶች ከዛ መተው የባህር እዚህ የቀይ ባህር አካባቢ ላይ የራሳቸው የጦር ቤዝ ሲያስቀምጡ ግብጽ ትንፍሽ አላለችም። የቀይ ባህር የደህንነት ጉዳይ የኛ ነው አላለችም። مصر لم تستطيع أن تقول هذه الأماكن لنا فقط لأننا نحن بلاد السواحل وكلام فاضي يعني لأنها أمام روسيا لا تتحدث وأمام تركيا لن تتحدث وأمام الدول الأخرى لن تتحدث وإنها فقط تجرؤ على إثيوبيا ولكن قد تتأدب قريبا إن شاء الله أنا ملو ኢትዮጵያ ላይ ብቻ ሲሆን አፏን የምትከፍተው ግብጽ ያው በቅርቡ ስርዓት የምትይዝበትን ጊዜ አላህ ያመጣዋል ብዬ አስባለሁ። وجناحا يلغي حاجة እናም አሁን ላይ እስራኤል ለየመን እንደዚሁም የመን ሁቲዎች ረባሾቹና እንዲሁም ከኢራን በኩል ምናልባት ከባበል መንደብ አካባቢ የመዝጋት የመሳሰሉት ዓላማ ይዘው ሊመጡ የሚችሉ እንቅስቃሴዎች ካሉ ይህንን ሁለቱንም ሊገድብላት የሚችል የሆነ የጦር ቤዝ በዚህ አጋጣሚ ልታገኝ ትችላለች። إيران العسكري إلى رحلات طويلة والتزود بالوقود جوا في الرد على طهران وحارس. ስለዚህ በጣህራን በኩል ወይም በኢራን በኩል ሊመጣ የሚችልን ጥቃት ከዚህ በፊት እንደነበረው ረጅም ርቀት በመጓዝ እና መሃል ላይ የግድ ቤንዚን ለመሙላት የምትገደድበት ወይም የአውሮፕላን ነዳጅ ለመሙላት የምትገደድበት ሁኔታዎች ተቃሎ በዚሁ በበርበራ አካባቢ ሁሉ ነገር ልትፈጽም የምትችልበት ሁኔታ ተፈጠረ ማለት ነው። سيحمي الطريق نحو ميناء إيلات منفذها ለዚሁም በዚህ አካባቢ እስከ ኢላት ድረስ ከዛም ወደ ታች ህንድ ውቅያኖስና እስከ ስዊስ ካናል ያለው መንገድን በሙሉ ለማስጠበቅና ለማስከበር በዚህ የሚተላለፉ ማንኛውም የንግድ እና ሌሎች እንትኖች ምንድነው መርከቦች አንዴ ከእስራኤል ጋር የሚተባበሩ ናቸው በሚል ሌላ በዚህ ጉዳይ ላይ ከተመጣ ሁላችንም እናቀው የኢትዮጵያ የመርከብ የንግድ መርከብ ቢሆን ታርጌትድ ነው ማለት ነው። ምክንያቱም በውሸትም በእውነትም ኢትዮጵያና እስራኤል የሚተባበሩ መሆናቸው በስፋት ይነገራል። ስለዚህ የመኖች ይህንን ጉዳይ ከግብጽ ከምናም በተሰጣቸው ኢንፎርሜሽን እና ሁልጊዜም የሚታወቅ የሆነና በጣም ግብጾች በአረቡ ጭንቅላት ውስጥ ያሰረጹት ነገር ቢኖር ኢትዮጵያ የእስራኤል ናት፣ የእስራኤል ቅጥረኛ የመሳሰሉ ግን ባለፈው ሁሉ ነገር አጥንተናል፣ ሁሉ ነገር ነግረናችኋል። ዛሬ
እስራኤልና የግብጽ ግንኙነት እንዴት እንደተጠነሰሰ እንዴት የአረቦቹ አቋም በወቅቱ እንዴት እንደነበረ የመሳሰሉትን የሚያሳይ አጭር የሆነች ዶክመንተሪ አሁንም ከአልጀዚራ ኢንሻአላህ ቀጥሎ አሳያቸዋል البحري الوحيد على البحر الأحمر. لكن وإن كانت صواريخ أنصار الله قادرة على الوصول إلى إسرائيل فالمسافة إلى إقليم أرض الصومال أقرب كثيرا. سلازي يا من البات كذي بوهلا اندلمدوت أنصار الله ميبالوت يا حوتينا يا إيران كترانيوج بزي بكل ودا إسرائيل مونا ودا إلى أكبابي ودولة 160 من كيلومتر ركعت ويمكذا بلاي يهونا ركعت لاي كإسرائيل لاي لتكسو بمكرونا بيساكالاتشو انكوان وهو ما أكده زعيم الجماعة يا سومالي لاندو يا توربيزغن ودنسو بتام يقرب سلبيهون ጥቃቱን የማይችሉት ደረጃ ይሆንባቸዋል